አብርሽ እንደኔ ሀሳብ ከሆነ ቀጥታ ወደ ጸበል ቢገባ ባይ ነኝ። ምክንያቱም አብርሽ ምንም ትክክል አይደለም። አብርሃም ጤናማ አይመስለኝም። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አሁን ላይ እንግዲህ አብርሃም ወደ እናቱና ወደ አባቱ ቤት እንዲመለስ እንግዲህ ጓደኞቹ እየገፋፉት ነው። በዛ ላይ ደግሞ ሄርሚ እንድትሄድ አልፈለገችም። ይህ ሀሳብ እንግዲህ ያው በጣም ተመራጭ ነው። አው ወደ እናቱ ወደ አባቱ ቤት ትንሽ ይረጋጋል ብለን እናስባለን። ነገር ግን ይሄ ለአብርሽ ጤና ጥሩ ነው ብዬ አላስብም። ምክንያቱም አብርሽ አሁን ላይ በጣም ተጨናንቋል። በጣም ጭንቅ ውስጥ ነው ያለው። በጣም ተወዛግቦ ነው ያለው። ስለዚህ ወይ ወደ ጤና ተቋም አለበለዚያ ደግሞ እንግዲህ ወደ ጸበል ቢሄድ ባይ ነኝ። ያለበለዚያ የአብርሽ ጤና እንዲሁ በቀላሉ የሚመለስ አይመስለኝም። ልጁ በጣም ተጨናንቋል። እስካሁን ድረስ እነሱ ሲጨቃጨቁ ሲያወሩ እርስ በርስ እንግዲህ የማዩን ቃላቶችን ሲመላለሱ እሱ ጸጥ እንዳለ ነው። ምንም አይልም፣ ምንም አይመልስም። ይሄ ደግሞ አእምሮ ትክክል እንዳልሆነ ማሳያ ነው። ስለዚህ ሩታም እንደዚህ መሆኗን ማቆም አለባት ነው የምለው። ሌላው ደግሞ እንግዲህ ሄርሚን እንግዲህ ሁላችሁም እንደወደዳችሁት ያው አውቃለሁ። ነገር ግን ሄርሚ እንደዚህ በባለትዳር መሃል መግባቷ በጣም ትልቅ ስህተት ነው። እንደኔ ሀሳብ ከሆነ ልጅቷን ልትወዷት ትችላላችሁ። ነገር ግን በሰው ትዳር መሃል እንዲጥልቅ ብላ እንግዲህ ሌላ ታሪክ መፍጠሯ ለኔ ተገቢ ሆኖ አይታየኝም። ስለዚህ ሄርሚ እንግዲህ ከድርጊቷ ብትቆጠብ ባይ ነኝ። አለበለዚያ በዚህ ሁኔታ እንግዲህ የአብርሽና ሩታ ትዳር አደጋ ውስጥ ነው የሚወድቀው። እንግዲህ ሩታም ምን እንደሆነች አይታችሁታል። እንግዲህ ያው ዱላ ቀረሽ ክርክር ሲጨቃጨቁ ነበር። መተናነቅ ብቻ ነው የቀራቸው። ትንሽ እንግዲህ ተጣልቶ እርስ በርስ ተደባድቦ ቢወጣላቸው ደስ ይለኝ ነበር። ስለዚህ አብርሽን ወደ ጤና ተቋም ቢወስዱት ባይነኛ። አለበለዚያ የዚህ ልጅ ጤና በጣም ነው የሚያሳስበው። እና ውድ ቻናሌ ቤተሰቦች አብርሽ አሁን ከማን ጋር ቢሆን ይሻላል? ከሩታ ጋር ወይስ ከሄርሚ ጋር? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንግዲህ ሩታን በጣም እያሳዘነች ነው። ምክንያቱም ባሏ እንግዲህ በሌላ ሰው ሲቀማ ዝም ብላ ማየት አችልም አያለው ብትል እንኳን። ስለዚህ አብርሽን ወደ ራሱ መመለስ አለበት። አለበለዚያ እጅ እግሩን አስሮ አብርሽን ወደ ጸበል መውሰድ አለባቸው ነው ብለው። አለበለዚያ ልጅ ጤናማ አይሆንም። እና ውድ የቻናል ቤተሰቦች እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በቀጣይ እንግዲህ በሰፊው እስከሚመጣ ድረስ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። ከዛ በኋላ ደግሞ ከሀገር ይዤ እወጣለሁ ያልኩን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ስለሆነ ነበር። በቴክስት ከሀገር እንወጣለን ያልሽኝስ ጉዳይ ያለኝ ነበር እኮ። አዎ ደህና ይሁንና የፈለገውን መወሰን ይችላል ከዛ በኋላ ዋናው ጤንነቱ ብቻ መለሰን። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው ዓላማችን ወንድማችን ትላንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። አዎ በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል። የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነው። እና እኛ በሙሉ ጤናው የአብርሽ ሁሉ ነገራችን ነው አብርሽና ያንን አብርሽ ስለሆነ የምንፈልገው አላቅም። እኔ እንጃ ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ ዋና ደህንነቱ ደስተኛ ነኝ ሲጀመር። ምክንያቱም እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ይምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይሄን ነገር ወስናችሁ እግዚአብሔር ይመስገን። አብርሃም እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለመናገር እንኳን ይዤ ወጣሁት ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብርሃም አንቺ ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንቺንም አደራሽ ነው የምለው እንጂ እኔ እናንተ ጋር ከሆነ ምንም ደስተኛ ነኝ። ኤፍሬምና ሩታ ግን ያው ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና እና ይሄንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሽው በመውጣትሽ ምክንያት ነው ትንሽ
መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው። እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው። እና ነገ ደግሞ ሌላ ቀን ነው፣ ተስፋ እናደርጋለን። የሰው ልጅ ሲኖር ተስፋ አይደል የሚያኖረው? ከዛሬ ነገ የተሻለ ይሆናል፣ ከዛሬ ነገ ይስተካከላል፣ ወንድማችንም በሙሉ ጤንነት ይመለሳል ብለን ከፈጣሪ ጋር እናስባለን። ደግሞ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ጋር ራሱ አሁን እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ማን ነው በጣም ጥሩ ነው። በጣም ደስ ይላል። በሰላም ነው ወይስ አታንሳ ብላችሁት? እስቲ ደህና ነገር አስቢ ሩታ። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችው ልትሰናበተው፣ ግን አንቺ ዛቻሽ ሌላ ነው ያለው። እሷ እኔ ልጁ እናት እያለሁ እሷ እንድትሰናበተው ተነገራት። ለእኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልግ ነው፣ አንቺ ስለማትፈልጊ። ይሁንሽ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለት ማችልም። ይቅርታ አድርጉልኝ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? የልጁ እናት አልተካደም። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድነው ሀሳባችሁ አልገባኝም። ደህና እንዲሁም ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ አስቢ። በቃ ሀሳባችሁ ምንም ደስ አይልም። ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከሷ ጋር ሲሆን ግን ጤነኛ ነው። ስለዚህ ጤናውንም እነሳው እኔ ነኝ። እንደዛ እያላችሁ ነው። መንገድሽ ትክክል ስላልሆነ ሲሄድ እኔ አልሰማም። መንገድሽ ትክክል ስላልሆነ ሩታ እንዴት እንንገርሽ? ነው አይደለም። አንዴ ብዙ በመጀመሪያ ደረጃ ተረጋጊና አይደለሽም እምልሽን ስሚኝ። አንዴ ተረጋጊ። ያለት እንግዲያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገውን እና ያውቃለሁ ብለሽ ጥለሽን ሄድሽ አይደለ? ስለዚህ ምን ብለን እንንገርሽ ነው? እሺ እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው ምን ታውቂው?